ሐዋሳ ገብርኤል ስትመጣ ቆነጃጅት ሴቶች ተዘጋጅተውላል፣ መጠጥ ተዘጋጅቶላል፣ ናዘሙት እየተባልከ ነው። ተዋርደናል ኦርቶዶክሳን። በርዜና በማህበራዊ ሚዲያ እርዳታ የምታሰባስቡ ከድርጊታችሁ ተቆጠቡ ተባለ። ለዚች ንግግሬ ዋጋ ከፍላለሁ። የመንግስት ባለስልጣን የገንዘብ ሚኒስትር ያንተ ቤትክስ ጋጋታ ምን ያደርግልኛል? ሰላም ጤና ይስጥልኝ ውድ የሪኩ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል። በዛሬ ቪዲዮ 15 ሚሊዮን ብር አልቀበልም ያለው ድርጅት እጅግ በጣም አስገርሞናል። እሱን ቪዲዮ የምናስመለክታችሁ ይሆናል። እሱ ብቻ አይደለም እንግዲህ ለታኩረም የ5 ሚሊዮን ብር ስጦታ ያበረከተ አንድ ባለሀብት አለ። የእሱንም ጉዳይ ነው የምናየው የሚሆነው። ከዚህ ጋርም በተያያዘው በኡስታዝ አቡበከር ላይ ከበድ ያሉ ትችቶች እየቀረቡበት ይገኛሉ። እነሱንም የምንመለከት ይሆናል። ከፊታችን ለሚካሄደው እንግዲህ ለዓመታዊ ለቅዱስ ገብርኤል በዓልም ወደ ሐዋሳ ለሚሄዱ ምዕመናን እንግዲህ በጣም አሳፋሪና ደባሪ የሆኑ ፕሮግራሞች እየተዘጋጁ እንዳለ እየተመለከትን እንገኛለን። እሱንም የምናሳያችሁ ነው የሚሆነው። እንዲሁም በአዶናይና በጆን ዳንኤል ላይ መንግስት ከባድ ማስጠንቀቂያ እየሰጣቸው ይገኛል። ምንድነው ያ ማስጠንቀቂያ? በዛሬ ቪዲዮ የምንመለከት ይሆናል። እናንተ ብቻ እንደ ሁልጊዜው እንደተለመደው እንግዲህ ይህን ቪዲዮ ላይክ እያደረጋችሁ እንድትጀምሩት እያሳሰብን ቀጥታ ወደ መጀመሪያው ቪዲዮ እናልፋለን። ሐዋሳ ገብርኤል ስትመጣ ቆነጃጅት ሴቶች ተዘጋጅተውላል፣ መጠጥ ተዘጋጅቶላል፣ ናዘሙት እየተባልከ ነው። ተዋርደናል ኦርቶዶክሳን። ባለማተብ ኮንኬን ቪዲዮ 50 ጊዜ ሼር እያደረክ ሙሉ አዳምጠኝ። ሳትዋረድ በጊዜ ሳትቃጠል በቅጠል አለች አራዳ። አዳምጠውና መለስበታለን። እና ማራኪው ሀገር ሐዋሳ በሰላም ምንተውሰነን እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች፣ የተለያዩ የውጭ የሀገር ውስጥ መጠጦች ከቆነጃጅት ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን እንጠብቆታል። ተመልከቱ፣ ኦርቶዶክሳዊ ተነቃል። ኦርቶዶክሳዮች ጠጮች ናቸው፣ ሰካራሞች ናቸው፣ ዘሟቾች ናቸው እየተባልክ ነው። ብራዘር ቃል በቃል እየተሰደብክ ነው። ሐዋሳ ገብርኤል ስትመጣ ቆነጃጅት ሴቶች ተዘጋጅተውላል፣ ናጨፍር ናጠጣ እየተባልክ ነው። ሐዋሳ ገብርኤል ብላ ነው ስሙን የጠራቸው። እንደው ይሄ ድርጅት 5 ስታር ኢንተርናሽናል ሆቴል ይባላል። በሐዋሳ ላይ ነው የሚገኘው። እንደዚህ አይነት መዘባበት፣ እንደዚህ አይነት ስድብ በኦርቶዶክስ ላይ የሚቀጥል ከሆነ ነገ ዋጋ ትከፍልበታለህ። ቤቱን ካልናቁ አጥሩን አይነቀንቁ ነው። ዛሬውኑ ይሄ ድርጅት በይፋ ወጥቶ ማናጀሩ ይቅርታ እንዲጠይቅ ማታደርግ ከሆነ ነገ ኦርቶዶክስ ተሰደበች፣ ኦርቶዶክስ ተናቀች የሚባል ነገር የለም። ነገ ሳትቃጠል በቅጠል ነው። ተናግሬያለሁ። እኔ ሚኮ ተናግሬያለሁ። እንደዚህ አይነት ስድብ፣ እንደዚህ አይነት ንቀት በህይወቴ አይቼ አላውቅም። ከምሬ የምላችሁ ሰው ገብርኤል የሚሄደው ታቦት ሊያስገባ እግዚአብሔርን ሊያመሰግን እንጂ ጭፈራ ቤት ሊሄድ ሊዘሙት አይደለም። እንደተመለከትነው ነው። በጣም የሚያሳፍር ነገር ነው ማለት እንዳለብኝ ሁላ እኔ እንጃ። ለክብረ በዓል የሚሄድን ምዕመን እንግዲህ ቆነጃጅት ሴቶች አሉ፣ መጠጥ አለ። በጣም የሚያሳፍር ነገር ነው ይሄ። በኦርቶዶክስ ተዋሕዶ ቤተክርስቲያንንም መናቅ ነው በእውነት ማይኮ እንዳለው። አሁን እንግዲህ በእውነት በሐዋሳ ላይ ያላችሁ ወጣቶችም እንግዲህ እንደዚህ አይነት ነገሮችን ልታስቆሙ ይገባል ነው የምንለው። በጣም አሳፋሪ ተግባር ነው። እንግዲህ በዛ ዕለት በጣም ብዙ ህዝብ እንግዲህ ወደ ሐዋሳ ገብርኤል እንደሚመጣ ይታወቃል። በዚህም እንግዲህ የራሳቸውን ቢዝነስ ንግድ እንግዲህ ለማካሄድ ሲሉ ቤተክርስቲያኒቷንም እንግዲህ በማይሆን መንገድ ማጠልሸት ነው፣ ምዕመናንም መናቅ ነው የሚሆነውና ወደዛ የሚሄደው ምዕመን በቃ ኑ እኮ ነው፣ ዘሙቱ እኮ ነው። ጠጡ፣ ትጠጣላችሁ፣ ትዘሙታላችሁና ጎን ለጎን ሁለቱን የምታስሄዱ አይነት ናችሁ ነው ንግግሩና እንግዲህ ይሄም ድርጅት በግልጽ ወጥቶ ይቅርታ መጠየቅ አለበት። ያለበለዚያ ግን መንግስትም እርምጃ መውሰድ አለበት በእውነት። እስቲ ከዚህ በመቀጠል ደግሞ ከሰሞኑ አስደምጠናችሁ ከነበሩ ጉዳዮችም አንዱ የነብይ ሄኖክ ጉዳይ ነው። እንግዲህ የሰላሌ ህብረተሰብ ንቋል፣ ተሳድቧል፣ አንቋሿል ተብሎ በጣም ከባድ ተቃውሞዎች እንዲሁም ደግሞ የእስር ማዘዣ ትዕዛዝ ወጥቶበት ነበረ። ነገር ግን እሱ በአሁኑ ሰዓት ላይ ኢትዮጵያ ላይ የለም፣ ወደ ሌላ ሀገር ሸሽቷል የተባለ ነው። እስቲ እሱን ቪዲዮ ተከታትለን እንመለስ። ፖሊስ በቁጥጥር ስር አውሎ ለህግ ሊያቀርባቸው ሲፈልጋቸው የነበሩት ፓስተር ሄኖክ በሰዓት አሜሪካ መግባታቸው ተሰምቷል። ፓስተሩ በአደባባይ ጥላቻን በመስበክ በሚል የሰላሌ ፖሊስ መምሪያ ፓስተሩን በቁጥጥር ስር አውሎ ለህግ ለማቅረብ እየሰራ እንደሆነ መግለጫ ከሰጠ ከሰዓታት በኋላ ነው ፓስተሩ አሜሪካ መግባታቸው የተረጋገጠው። ፓስተሩ ወደ አሜሪካ የተጓዙትም ለአገልግሎት ስራ እንደሆነ በራሳቸው የሶሻል ሚዲያ ላይ ገለጹ ሲሆን ፓስተሩ በሶሻል ሚዲያቸው ላይ መላው የኢትዮጵያ ህዝብና የሰላሌ ህዝብን ይቅርታ እንደሚጠይቁም ጭምር ተናግረዋል። ሄኖክ ግርማ ፖሊስ ሲፈልገው ነው ለአገልግሎት የሚሰማራው እየተባለ ይገኛል። እንግዲህ በአገልግሎት ሀሳቦ እንግዲህ አሜሪካ ገብቷል። የእስር ትዕዛዙ ከወጣ በኋላ ነው እንግዲህ
እሱም አሜሪካ በአገልግሎት በሚል ማለት ነው ገብቻለሁ ብሎ መግለጫ የሰጠው። እሱም እንግዲህ በአንዳንድ መንገዶች ለማስተባበል ሞክሯል። ነገሩን የተቆራረጡ ቪዲዮዎች ናቸው የወጡት እንጂ ከአውዱ ውጪ ነው ነገሩ የተተረጎመው እንጂ እኔ በግልጽ እንግዲህ የሰላሌን ህዝብ በአጠቃላይ መስደብ አይደለም። አንዳንድ ግለሰቦች ግን እንደዚህ አይነት ነገር የሚያደርጉ በዛ አካባቢ ላይ ይህን ነገር እንደሚያደርጉ ግልጽ ለማድረግ እወዳለሁ ብሏል። እስቲ ከዚህ በመቀጠል ከቤተ ክርስቲያን ጋር በተያያዘ ስማቸው የተነሳ እንግዲህ ቲክቶከሮች ነበሩ። ከዛም ውስጥ እንግዲህ ተመስገን አንዱ ነው። አሁን እንግዲህ ተመስገን ከሰሞኑ መጥቶ እንግዲህ ምላሽ ሰጥቶ ነበር። በዛም በሰጠበት ምላሽ ላይ እንግዲህ በአርሲ ምዕመናን እንግዲህ ምንም የተገደለ ሰው የለም፣ ማስረጃም የላችሁም፣ ሰዎቹም እንግዲህ አልተገደሉም እያሉ ነበረ። እንግዲህ ራሱም ደግሞ በራሱ የቲክቶክ ቻናል የሰራቸው ቪዲዮዎች ነበሩ የአርሲ ምዕመናን እንደተገደሉ ማለት ነው። ያ ቪዲዮ እንግዲህ በወጣበት ሰዓት ደግሞ ድጋሚ ተቀልብሶ ምላሽ መስጠት ጀምሯል። ለራሱ ነው እንግዲህ መልስ እየሰጠ የሚገኘው። የአርሲ ምዕመናን ተገድለዋል እያለን ነው። ደግሞ እስቲ እሱን ቪዲዮ ተከታትለን እንመለስ። ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው የተገደሉ 2000 years later የመንግስት አካላቶች ዝም ነው ያሉት። የለም ወይ በአርሲ ክልል አስተዳደር የለም ወይ? 6.5 hours later በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። a few inches later በአርሲ ጉዳይ ላይ ያለውን በጣም ነው ማዝነው። day 2 day 3 day 4 ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። ማርዚ ሰዎች ሞቱ አልሞቱ። a few moments later አትግደሉን ማለት ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። ማስረጃው የለም። ደግሞ ፒቲሽን ምናምን ስትል በሰማ ነገ ላይ ብለህ ገብቼ ማን ነው አንተን የጠቆመላለሁ። 3:28 AM ለምን ይገደላል? በአርሲ አቦምሳ ምርቲ አካባቢ months later አንተን የጠቆመላለሁ። ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። 6.5 hours later So much later that the old narrator got tired of waiting and they had to hire a new one. tomorrow for sure አንተነት እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። እንደተመለከታችሁት ነው። ተሙ በጣም ነው ያስገረመኝ። ለራሱ ነው እንግዲህ ክርክሩ ከራሱ ጋር ነው። እንግዲህ አሁን ላይ በጣም እንግዲህ የሚያነጋግሩ ከሆኑ ጉዳዮች መካከል አንዱ ይሄ ነበረ። ተመስገን እንግዲህ እኔ አንዳንድ ጊዜ ሳስበው በንጹሃን ሞት በአንዳንድ ጊዜ እንደ ኮንተንት ነው የሚያዩት እነዚህ ሰዎች ያስብላል። አለ አይደለ የሆነ ዝም አሉ እንዳይባልና እንዳይባል አክቲቭ ያደረገው ያለው ወይስ ደግሞ እንዴት ነው የተወነ ነው እኛ ላይ ያለው ያስብላል። በጣም ግራም ያጋባ ነው። ከጥቂት ሳምንታት በፊት እንግዲህ ራሱ ነው ወጥቶ ኦፊሻል እንግዲህ እያለቀሰ 6 ሰዎች ተገደሉ እያለ የነበረው። ከዛ በኋላ ደግሞ ማስረጃ ሲመጣበት ራሱ መከላከል ሲያቅተው ደግሞ ወደ ብሔር ተጠግቶ እንግዲህ መንግስቴን አትናገር ኦሮሞ ስለሆንኩ ነው የዘር ላይ መጣበቅ ምናምን በጣም የሚያሳፍር ነገር ነው። እንግዲህ ከዛ በኋላም እንግዲህ መጥቶ እንደዚህ ያልኩት አልሞቱም ያልኩት እኔ ተናድጄ ስሜታዊ ሆኜ ነው እንጂ እንደሞቱ እንግዲህ ማስረጃዎች አሉ እኔም ተናግሬ ነበር ብሎ አስተባብሯል። እሱ ራሱ እየጠየቀ ነበር እኮ ማስረጃ የለህም እነዛ ሰዎች ስለመሞታቸው እያለ ራሱ ለራሱ ቪዲዮ እየሰራ ነበር። በዛ ላይ ደግሞ መልሶም እንግዲህ ምን እያለ ነበረ በዛው ቪዲዮ ላይ አንተ ለራሱ ከዚህ በኋላ ፒቲሽን ስታሰባስብ እንዳላይ እኔ አዋርድሃለሁ እያለው ነበር። በጣም የሚያሳፍር ነው። ግን በቃ ማለት ድራማ ከሆነ ቢቀር ይሻላል። ነገር ግን ይሄን ነገር የተናገረው ስሜታዊ ሆኖ ከሆነ እንደዚህ አይነት ነገሮች ስሜታዊ ሆነን የሃይማኖት ነገር ነው አይደለ ወደ ሚዲያ ባንወጣ ስሜታዊ ሆነን የምንናገራቸው ነገሮች አይደሉም። እዛ ጋር እየሞተ ያለው ክርስቲያን ነው። በሰው ደም ላይ እንደዚህ መቀለድ ስሜታዊ ሆነን ብቻ ብለን እንደዚህ ዋጋ ማሳጣት አግባብ አይደለም ብለን ነው የምናስበው በእውነት። ከምንም በላይ ደግሞ እንግዲህ የሆነ ነገር ስንጠየቅ ፐርሰናሊ ነገሮች ወደኛ አቅጣጫቸውን እያያዙ ሲመጡ ራሳችንን መከላከል ሲያቅተን ወደ ብሔር ወደ ማንነት ወደ ዘር የምንጠጋው ነገር ደግሞ እንደ አንድ የቤተክርስቲያን ልጅ እያለን በጣም ነው የሚያሳፍረው። እነዚህ አይነት ነገሮች እንግዲህ አሁን ላይ መደበቂያ ሆነዋል። ኢትዮጵያ ላይ የተለመደ ነው። ብዙ ሰው የሆነ ነገር ሲመጣበት የሆነ ሃይማኖት ስር ወይም ይጣበቃል። እኔ እንትን ስለሆንኩ ነው ይላል ይቀይርና ወይም ደግሞ ዘር ስር ማለት ነው። እንግዲህ ባለፈው የቲክቶክ አዋርዶቹም ላይ እያየን ነበረ። አብዛኛው ሰው በብሔር በዘርና ወይ ደግሞ ግማሹ ደግሞ በሃይማኖት እያደረገው ነበረ።
ለማንኛውም እስኪ በዚህ ዙሪያ እናንተም ያላችሁን ሐሳብ አስተያየት ኮሜንት ላይ አሳውቁን እንላለን። ይህን ቪዲዮ ላይክ ያላደረጋችሁ ላይክ እንድታደርጉ እንጠይቃለን። እስቲ ከዚህ በመቀጠል ደግሞ እንግዲህ በግልጽ ሰሞኑ አንድ የወጣ ቪዲዮ አለ ስለ አርሲ ጉዳይ። በግልጽ አርሲ ላይ እንግዲህ ማን ነው እየገደለ ያለው፣ ማን ነው ደግሞ ንጹሃንን እየገደላቸው ያለው የሚለውን እንግዲህ በራሳቸው አንደበት በግልጽ የሚያሳይ አንድ ቪዲዮ ወጥቷል። እስቲ እሱን ቪዲዮ ተከታትለን እንመለስ። የተከበራችሁ የዓለም ህዝቦች በሙሉ እንግዲህ እስላማዊ ሸንጎ ህብረት የሶማሊያ በቅርብ ጊዜ ለበርካታ ዘመናት ስለ እስልምና ሲታገል አሁን ደግሞ ድርጅቱን እያሰፋሁን ኢትዮጵያ ውስጥ ገብቷል። በርካታ ህዋሶችን ያወጣል መኖሯል። አብዛኛው በአፋር ክልልና እንዲሁም በኬሚስ እንዳለ ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችለን አቅም ሁሉ መስርተናል። እንግዲህ ይህን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንን ለማዋጠን ቀስ በቀስ ህዝቡን ወደ ጂሃዲስት አስገብተን እስላማዊ መንግስትን መሰረታለን እና ማንኛቸውም ህዝብ መከተል አለበት። በተለይ ከሚሴ ቦረና፣ በከረ ሰላም፣ ሳይንት ሁሉ የኛ ድርጅታችን እንዲደግፍ ጥሬን በዛ አጋጣሚ ላቀርብ ፈልጋለሁ። አሁን አንድ ነገር ልጠይቃቸው። አሁን እናንተ አሁን በስንት ብሔር ብሔረሰብ ነው አላችሁ? ሶማሌ ብቻ ነው የምናውቀው እንግዲህ አሸባሪ ቡድኖች የሚባሉ አልሸባብ፣ አልሐረከት አልሸባብ የሚባሉ አልሐረከት አልሸባብ ማለት የሚባላችሁ እናንተ አልሐረከት አልሸባብ የሚባል ነገር የለም። እሺ ማንኛቸውንም የኛን እስልምና ያልተቀበለ በሙሉ እንዲቀበል እናደርጋለን። በቃ ይሄ ግድ ነው። ማንኛውንም መስዋዕትነት ከፍለን እንደተመለከታችሁት ነው እስልምናን በግዴታ እንዲቀበሉ እናደርጋለን እያለ እየዛተ ነው የሚገኘው። ይህንን ዛቻ ግን ብዙዎቻችን ሰምተን ከተራ ነገርም ላንቆጥሮ እንችላለን። ነገር ግን እንዳይመስላችሁ ይህ ነገር ታቅዶበት እየተሰራ ያለበት ድርጊት ነው። ስለዚህ ይህንን አይታችሁ ዝም የምትሉ ኦርቶዶክሳውያን ህሊናችሁ ሊወቅሳችሁ ይገባል። በአርሲ እንደዚሁም በሰላሌ፣ በሌሎቹም በሐረርጌ፣ በሌሎቹም አካባቢዎች የሚፈጸመው የኦርቶዶክሳውያን ግፍና መከራ፣ ግድያ በእነዚህ አካላት የሚቀነባበር ነው። ይህንን በደንብ አስረግጬ ነው ለነገራችሁ የምፈልገው። እንደዚህ መሳሪያ አንግቦ የመጣን አካል ፍትህ እያለን ለማስቆም ነው እየጣረን የምንገኘው። ስለዚህ ኦርቶዶክሳውያን ነክታችሁ በየአካባቢያችሁ ተደራጅታችሁ ራሳችሁን ቅድስት ቤተክርስቲያናችሁን መጠበቅ አለባችሁ። ወሳኙ መንገድ ይህና ይህ ብቻ ነው። ይህ ዛቻ ዛሬ እናንተ ላይ መፈጸሙ አይቀርም። ዛሬም ባይሆንም ነገ ከነገ ወዲያ መፈጸሙ አይቀርምና በሶማሊያ የምትገኙ፣ በአፋር የምትገኙ፣ በከሚሴ የምትገኙ፣ በሌሎች የኢትዮጵያ ክፍሎች የምትገኙ ኦርቶዶክሳን ባለማተቦች ክርስቲያኖች በሙሉ ይህንን መልእክት አይታችሁ ዝም እንደማትሉ ተስፋ አደርጋለሁና በያላችሁበት ተደራጅታችሁ ራሳችሁን ጠብቁ። እነዚህ አካላት እንደሰማችሁት በየአካባቢው ተደራጅተው ነው የሚገኙት። ማንን ለማጥቃት? እኛ ክርስቲያኖችን ለማጥቃት ማለት ነው። ስለዚህ ካሁኑ ቀድማችሁ መዘጋጀት አለባችሁና አሁንም ደጋግሜ የምለው ፊርማውን ፈርሙ፣ ድምጻችን ለዓለም እንዲሰማ። እንደዚሁ ደግሞ ተደራጅታችሁ ራሳችሁን፣ ቤተሰባችሁን፣ እምነታችሁን፣ ሀገራችሁን ጠብቁ። እንግዲህ እንደተመለከትነው ነው። እጅግ በጣም የሚያሳፍር ነገር ነው። ሳይቃጠል በቅጠል የሚባለውን አባባል አሁን ላይ ነው በእውነት መመልከት የሚገባል። ይሄ ነገር እንግዲህ አሁን ላይ አርሲ ላይ ምናምን የተመለከትነው ነገር እኚህ ሰዎች ነገ ከነገ ወዲያ ጎንደር ላይ ሌላም አዲስ አበባ ቦታ የማይመጡበት ምንም አይነት ምክንያት የለም። እዛ እስከሚመጡ ድረስ ከምንጠብቅ ቶሎ መፍትሄውን በእውነት ማሰብ ይበጀናል ባይ ነኝ። አሁን እንግዲህ ነገሮች ካሉባልታ ወይም ደግሞ እነዚህ አካላት ናቸው እነዚህ ናቸው ከማለት አልፈው እንግዲህ ራሳቸውን በግልጽ እንግዲህ በቪዲዮ ጭምር እስከማውጣት ደረጃ ደርሰዋል። ሰዎቹ እንግዲህ እኛ ነን እንደዚህ አይነት ጥቃቶችን የምንፈጽመው፣ ሐሳባቸውም እንግዲህ ምን እንደሆነ በግልጽ ተናግረዋል። እስላማዊ መንግስት ማቋቋም እንፈልጋለን ነው ያሉት። ከኛ ሃይማኖት እኛ የምንቀበለውን እምነት ማይቀበል ሰዎችን እንግዲህ ከምድር እንደሚያጠፉላ በግልጽ ራሱ ነው እንግዲህ ሲናገሩ ነው። በግልጽ እየተናገሩ ነው። እያጠፋናቸው ነው ብለው እነሱ እየተናገሩ በግድ እንዲቀበሉ እያደረግን ነው እያሉ ምንም አይነት በሃይማኖት የሚገደል የለም፣ ክርስቲያን እየተገደለ አይደለም ማለት ምን ማለት ነው? በቃ ገዳዮች እኮ መተው እኛ ነን እያሉ ማለት ነው። ስለዚህ በቃ ሁላችንም ልንነቃ ያስፈልጋል። በተለይ ደግሞ እንግዲህ ራሱ ለራሱ ሰውየው ሲጠቅሳቸው የነበሩ አካባቢዎች ነበሩ። ሶማሌ፣ አፋር፣ አማራ ሳይንት እስከ ከሚሴ ድረስ እንግዲህ የመዝለቅ ኃይል እንዳለን ብሎ በግልጽ እንግዲህ ቦታዎችን ጠቅሷል። እነዚህ አካባቢዎች ያለንም ሰዎች እንግዲህ ራሳችንን እንጠብቅ ነው የምንለው።
ከዚህ በመቀጠል ደግሞ ከተለያየ አካባቢ በአማራ ክልል በካምፑስ እንግዲህ በጦርነት ምክንያት ተፈናቅለው ላሉ ግለሰቦች እነ ታኩር እንግዲህ ገንዘብ እያሰባሰቡ እንደሆነ ይታወቃል። በዛም እንግዲህ አቶ ወርቁ አይጠናው የ15 ሚሊዮን ብር ድጋፍ እንዳደረገ ተናግሯል። ከዛም አልፎ ለታኩርም የ5 ሚሊዮን ብር መኪና እንደሸለመው ተናግሯል። እስኪ እሱን ቪዲዮ ተመልክተን እንመለስ። ላንተም ለደብረ ብርሃን ላሉ ለተቸገሩ ወገኖቻችን ነው ቮይሱ። እሺ ላንተም አንድ ላይ ስሙት። እሺ ታኩር እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኛው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። ይሄን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። እንግዲህ እንደተመለከታችሁት ነው አቶ ወርቁ አይጠናው ለዛ ላሉ ግለሰቦችና ለታኩርም የ5 ሚሊዮን መኪና እንደሸለመው ተናግሯል። አሁን እንግዲህ ይህ ንግግር ከወጣ በኋላ ደግሞ ብዙዎችን እያነጋገረ የሚገኘው እንግዲህ አንድ ድርጅት አለ ለነዚህ ሰዎች የገቢ ማሰባሰቢያ እያደረገ ያለ። ያ ድርጅት ደግሞ እንግዲህ 15 ሚሊዮን ብሩን አልቀበልም ብሏል። ማንኛውም የፖለቲካ ወይም ደግሞ በፖለቲካ ውስጥ እንቅስቃሴ ከሚያደርጉ አካላት እኛ ብር ልንቀበል አንችልም ብሎ እንግዲህ ያ ብር ለነዛ ሰዎች እንዳይደርስ አድርጓል። ይህ ነገር እንግዲህ ብዙዎችን መነጋገሪያ አድርጓል። ምክንያቱም እዛ ጋር ያሉ ሰዎች ርቧቸው በጣም እስከ መሞት ድረስ የተቃረቡ ብዙ ግለሰቦች አሉ። እዛ ጋር ሰው በራብ ምክንያት እየሞተ እያለ በፖለቲካ ውስጥ ነህ ተብሎ ያን ብር አንቀበልም ይባላል እያሉ ብዙዎች እንግዲህ ይህን ነገር እየተቃወሙት ይገኛሉ። እንግዲህ ይህ ድርጅት አግማስ ኢትዮጵያ ይባላል። በጣም እንግዲህ አነጋጋሪ ጉዳይ ነው እየሆነ የሚገኘው። እንዴት 15 ሚሊዮን ብር የሚያክል ነገር አልቀበልም ይላል ይህ ድርጅት እየተባለ ይገኛል። ተያይዞ እንግዲህ ኡስታዝ አቡበከር ላይ በጣም ትልቅ ተቃውሞችም እየተነሱበት ይገኛሉ። ከሙስሊሙ ምዕመን ዘንድ እንግዲህ አንዳንድ ሰዎች እየተነሱ ቪዲዮም እየሰሩበት ይገኛል። እስቲ እነሱን ቪዲዮ ተከታትለን እንመለስ። በጣም ያሳፍራል። የአግማስ ኢትዮጵያ አሳፋሪ ድርጊትና አሳፋሪ ስራ ዛሬ ልነግራችሁ ፈልጋለሁኝና በጣም ያሳፍራል። ይህ መልእክቴን ለኡስታዝ አቡበከር አህመድና ለአግማስ ኢትዮጵያ እንድታደርሱልኝ በአላህ ስም ጠይቃችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ ትናንትና በታኩር ቤት ወርቁ አይተነው 15 ሚሊዮን ብር ለደብረ ብርሃን ለተፈናቀሉት ድጋፍ አድርጎ ነበረ። ላለማስረዘም ባጭሩ እንግዲህ አግማስ ኢትዮጵያ ተወያይተው በአቡበከር አህመድ አማካኝነት በፌስቡክ ገዙ የወርቁ አይተነውን ገንዘብ አንቀበልም ብለው ውድቅ አድርገውታል። እንግዲህ ወርቁ አይተነው የተራቡ ሰዎች ይብሉ፣ የተራቡ ሰዎች ይጠጡ፣ ህፃናቶች ይልበሱ፣ ህፃናቶች ይማሩ፣ ህፃናቶች ደብተር ይገዛላቸው፣ የታመሙ ወደ ህክምና ሄደው ህክምና ያገኙ፣ በቀን አንድ ጊዜ እንኳን መብላት ያቃታቸው ወይም በቀን አንድ ጊዜ መብላት የማይችሉ ሰዎች ይብሉ ብሎ ገንዘብ ላከ። አይ በወርቁ አይተነው ገንዘብ አይበሉም አንቀበልም አሉ። አግማስ ኢትዮጵያ ከሃይማኖትም ከጎጠኝነትም ከፖለቲካም ነፃ የሆነ ድርጅት ነው ምናምን ብለዋል። ነገር ግን አይደለም። እውነቱን ስነግራቸው እኔ ለእያንዳንዳቸው ለምናገራታቸው ቃላቶች በሙሉ ከፖለቲካ እኔ ነፃ ነኝ፣ ከሃይማኖት መምህራኖችም ጋር ምናምን እንዳታገናኙት። አግማስ ኢትዮጵያ የአንድ ሃይማኖት አደረጃጀት ነው። ስቀጥል ደግሞ የአንድ ብሔር አደረጃጀት ነው። ሌላው ነገር ምንድነው ደግሞ አሁን ያለውን ገዢ ፓርቲ የገዢ ፓርቲ አደረጃጀት ውስጥ ያሉና በዛ ውስጥ የተመሰረተ የሚሄድ አደረጃጀት ነው አግማስ ኢትዮጵያ። ሌላ ነገር አይደለም። የሚያወሩት ነገር በሙሉ ሮንግ ነው። እንዳታዳምጧቸው ልላችሁ ፈልጌ ነው። ስለዚህ ምንድነው ወርቁ አይተነው ፖለቲከኛ አይደለም፣ የራሱ ታጣቂ ድርጅት የለውም። ምናልባትም የፋኖ ድርጅት ፋኖ ይደግፋል ምናምን በሚል ወደ ተባረረ ከሀገር። ይሄ ሰውዬ የቢራ ፋብሪካ እንኳን የለውም። በራሱ ገንዘብ ወርቁ አይተነው ፋውንዴሽን በዛ አሰባስቦ ያለውትንም ገንዘብ ለተፈናቀሉት ሰዎች አገዘ፣ ረዳ። አንቀበልም። ለምን? አሁን ያለው ገዢ አንተን ስለማይወድህ፣ አንተ ደግሞ አሁን ያለውን ገዢ ስለማትወደው ያንተን ገንዘብ ሰጥተነ እነዚህ ህፃናቶች ከሚወጡ ቢሞቱ ይሻላል ነው። ሌላ ነገር አይደለም። አላህን ፍሩ። በእውነት እስኪ ልጅ ያላችሁ ሰዎች ለአላህ ብላችሁ ፍረዱ። ሰዎችን ስትወዱ ለአላህ ብላችሁ ውደዱ። ለእውነት ብላችሁ ኑሩ። ገባችሁ? እኔ እየተቸው ምናምን አይደለም። ኡስታዝ አቡበከር አህመድ እስኪ ወርቁ አይተነው ከሰጠው 15 ሚሊዮን ብር 7 ሚሊዮን ብር ድጋፍ አድርግ። ኢትዮጵያ ውስጥ ነጋዴውና ባለሀብቱ በብዛት በፐርሰንት ከ170% ባለሀብቱ ሙስሊሞች ናቸው። ነጋዴውም ሙስሊም ነው።
ማሻአላህ በጣም ደስ የሚል ነው። በረካላህ ይስጣችሁ። ነገር ግን ደብረ ብርሃን ለተፈናቀሉ ሰዎች ምን አድርጋችኋል? ዜሮ። ገባችሁ? ስለዚህ መንግስትን ለማስደሰት የሱን ገንዘብ አንቀበልም። ያሳፍራል። እነዚህ ህፃናት ልጆች ያንተ ልጆች ቢሆኑ ሰው አቡበከር አህመድ ምን ትላለህ? ብዙ ነገር የምታቀረክ ብዙ ነገር አስተምረህናል። በዚህ ልክ ግን በጣም ያሳፍራል። እንደተከታተልነው ነው አግማስ ኢትዮጵያ እንግዲህ የወርቁን አይተነው ብር አልቀበልም ያለው እንግዲህ ወንድማችን እንዳለው በግልጽ ከፖለቲካ ወይም ደግሞ ካለው እንግዲህ ከሃይማኖት ስርዓት ውጪ ስላልሆነ ነው። እሱ እንግዲህ አሁን ላለው ለገዢው ፓርቲ እንግዲህ ጥገኛ ነው፣ እንዲሁም ደግሞ በሃይማኖት ነው ስራዎችን እየሰራ ያለው እንጂ ይሄን 15 ሚሊዮን ብር መቀበል ነበረበት እያለ ይገኛል። ሐሳቡም እንግዲህ የሚደገፍ ሐሳብ ነው። በጣም ትክክለኛ ሐሳብ ነው። እንዲሁም አንድ ያነሳው ነገር ነበረ። እሱ የቢራ ፋብሪካ የለውም እንደዛ ቢሆን ነበር አለ። ቢሆን ራሱ ቢኖረው ራሱ መስጊድ እኮ አይደለም ላሰራ ያለው ከሃይማኖት ነፃ አይደለ። አግማስ ኢትዮጵያ በበጎ አድራጎት ላይ ነው እየተሰማራው። ስለዚህ ቢራ ፋብሪካ ራሱ ቢኖረው ለተቸገሩ ሰዎች ስለሆነ እየሰጠ ያለው መስጊድ እስካልሆነ ድረስ መቀበል ነበረባቸው ብዬ ነው የማስበው ማለት ነው። አንዳንድ ጊዜ እንግዲህ ነገሮች አለ አይደለ፣ እኔ ለምን እንደሆነ እንደማንረዳ ግራ ይገባኛል። ግን የሆነ እንደዚህ እርዳታ ድርጅቶች ላይ ወይም ደግሞ እንደዚህ አስተባባሪነት ቦታ ላይ ያለ ወይም ደግሞ የሚኖር ሰው ምናልባት የሆነ ተቸግሮ የሚያውቅ ሰው ቢሆን የረሃብን አለ አይደለ፣ የረሃብን የመቸገርን የመራቆትን ስሜት ተሰምቶት ቢያቅ ኑሮ ይህ ብር ከቢራ ነው የመጣው፣ ይህ ከአንድ ፖለቲካ ድርጅት ነው የመጣው የሚል አይመስለኝም እኔ በዛን ሰዓት ማለት ነው። በዛ ላይ ደግሞ አግማስ ኢትዮጵያ እስቲ እስካሁን የሰበሰበው ብር የት አለ? እስቲ ምን ያክል ብር ሰብስቦ ነው 15 ሚሊዮን ብር ያክል ነገር አልቀበልም ያለው? እነ ኡስታዝ አቡበከርም ይሁኑ ሌሎች ሰዎችም እንግዲህ እንዴት ነው? ጥያቄ የሚያስነሳ ነገር ነው። ለማንኛውም እንግዲህ ሰሞኑን እንደዚህ በገቢ ማሰባሰቢያዎች ጋር በተያያዘ መንግስትም የራሱን መግለጫ አውጥቷል። በተለይም እንግዲህ እነ አዶናይ እነ ጆን ዳንኤል ማለት ነው ከአሁን በኋላ በግለሰብ ደረጃ እንደዚህ ለእርዳታ በሚል ገንዘብ ማሰባሰብ እንደማይችሉና ይህም ነገር ህገወጥ እንደሆነ እየተነገረ ይገኛል። አቁሙም እያለ ይገኛል በግልጽ እንግዲህ መንግስት ወጥቶ እስቲ እሱን ቪዲዮ ተከታትለ ነው እንመለስ። ሰበር ዜና። በማህበራዊ ሚዲያ እርዳታ የምታሰባስቡ ከድርጊታችሁ ተቆጠቡ ተባለ። የኢትዮጵያ አደጋ ስጋት አመራር ኮሚሽን ሽፈራው ተክለማርያም ዶክተር እንደተናገሩት ህወሓት የዓለም አቀፉ ማህበረሰብ ትኩረት ለመሳብ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርበን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ መሆኑንም አስረድተዋል። የህወሓት ቡድን በትግራይ ክልል ሰብአዊ ድጋፉን ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ ነው ሲሉ ተናግረዋል። በሌላ በኩል ኮሚሽኑ የድጋፉን ጥሪ ባቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ ድጋፍ የማሰባሰብ ዘመቻ የአሰራር ስርዓት የጣሱ ህገወጥ አካሄዶች መሆናቸውን ጠቅሰዋል። በዚህም የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፉን በማሰባሰብ ላልተገባ ዓላማ እያዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባም አሳስበዋል። በተለይ በትግራይ እንግዲህ ለተቸገሩ በህፃስ አካባቢ ለተቸገሩ ግለሰቦች ማለት ነው ገቢ እያሰባሰቡ ለሚገኙ ቲክቶከሮች እንግዲህ ማስጠንቀቂያ ተሰጥቷቸዋል። አሁን እንግዲህ በጣም የሚያሳዝን ጉዳይ ነው አሁን ላይ የተፈጠረ የሚገኘው። እነዚህ ሰዎች እንግዲህ እዚህ ደረጃ የደረሱት አንድ በመጀመሪያም በፖለቲካ የተነሳ ነው። ያ ሁሉ ጦርነትም የተካሄደው በፖለቲካና በፖለቲከኞች ነው። ከዛም በኋላ ህዝቡ ለረሃብ ተዳረገ። ለረሃብ ተዳርጎም እንግዲህ እስከ መሞት ደረጃ እየደረሰ አሁንም ህብረተሰቡ ነው እንግዲህ በራሱ በቲክቶክ በሶሻል ሚዲያ መጥቶ አሰባስቦ እንግዲህ ገንዘቡን ወገኖችን ልርዳ እያለ ይገኛል። ያም ነገር እንግዲህ መቆም አለበት የተባለ ይገኛል። አንድ እዚህ ጋር እንግዲህ መመልከት ያለብን እነዛ ሰዎችን አንድ መደገፍ አልተቻለም። በዛ ላይ ደግሞ ህብረተሰቡም እንግዲህ ሰብሰብ ብሎ ያለውን እንግዲህ 10ም 5ም ሰብስቦ እንግዲህ ለነዛ ሰዎች ድጋፍ እያደረጉ ያሉት አካላትም እንዲያቆሙ እንግዲህ መንግስት ትእዛዝ አስተላልፏል። ችግሩ ነው ማለት በራስህም የሆነ አሰባስበህ ልትሄድ ስትል የፖለቲካ አጀንዳ ነው እየተባለ መንግስት እዚህ ጋር እኔ ድጋፍ እያደረግኩ ስለሆነ እሱን ደብቀው ነው ተርበዋል እያሉ ያሉት። ስለዚህ ተው እያለ እንግዲህ እነዛም ሰዎች እንግዲህ መንግስት እያለ ያለው እንግዲህ ምንድነው እነዛ ሰዎችም እንዲራቡ እያደረገ ያለው አንድ አካል አለ። ያም ህወሓት እንግዲህ ያሉት ማቴሪያሎችን ደብቋል ይባላል። እንግዲህ በእነዚህ ሁለት የፖለቲካ ፓርቲዎች መካከል የተጎዳ ያለው ህዝቡ ነው። ህዝቡ በራብ እየሞተ ነው እንግዲህ በጣም ነው የሚያሳዝነው። እንግዲህ አንድ ደግሞ ተጨማሪ ነገር መረሳት የሌለበት እንግዲህ አንድ እውነት የሆነ ነገር ቢኖር እንግዲህ ካሁኑ መግለጫ ላይ እንደሰማ ነው የሰብአዊ መብትን የጣሱ ነገሮች አሉ በገቢ ማሰባሰቢያው ላይ እየተባለ ይገኛል። ያው እንግዲህ አንዳንድ ጊዜ ነገሮችን በየዋህነት ስናደርግ የዛን ሰው ፐርሰናሊቲ በማይነካ መሆን አለበት። የገቢ አሰባሰብ ሂደቱም እንግዲህ የራሱ ህግና መመሪያ አለው። የዛን ሰውዬ ፐርሰናሊቲ እየነካ ገቢ ሊሰበስብለት ይችላል። በግለሰብ ደረጃ ሲሆን እነዚህ ነገሮች ሊፈጠሩ ሲወጡ አንዳንድ ፎቶዎችም ሲወጡ እንግዲህ በግልጽ እንግዲህ የዛን ሰው ማንነት እያሳየ ነው እንግዲህ ገንዘብ እየሰበሰበ የሚገኘው። ያ ደግሞ ከህግም ከመርህም አንጻር
ልክ አይደለም በድርጅት ስም ስለሆነ እንደዚህ ገቢ ማሰባሰብ የሚቻለው የሆነ ህጋዊ የሆነ ድርጅት ሲሆን ነው የሚፈቀደውና በግለሰብ ደረጃ የሰበሰብክም ደግሞ የዛን ሰው ፐርሰናሊቲ መንካት የለብህም። ከዛም አንፃር ነው። እስቲ እናንተንም ማሳብ አስተያየት እንግዲህ በኮሜንት መስጫው በኩል አስፍሩልን ነው የምንለው። እስቲ ከዚህ በመቀጠል ደግሞ በቅዱሳን ስም ስለሚዘከር ዝክር እንግዲህ ብዙ ፕሮቴስታንቶች ጥያቄ ያነሳሉና ለሱ የሚሆን አንድ ተውኔት የሚመስል ነገር ግን አስተማሪ የሆነ ቪዲዮ አለ። እሱን ቪዲዮ ተመልክተን ነው እንመለስ። እንግዲህ ገብርኤል ዝክርም አይጠፋም ከወደፊታችን ከፊት ለፊታችን ብዙ በዓላት አሉ። እንግዲህ ስትጠየቁ መልስ የምትሰጡበት ቪዲዮ ነው። ተመልክተን ነው እንመለስ። አንተ ቤትክ ስጋጋታ ምን ያደርግልኛል? ስለ ተክልዬ ምን ስለ ተክልዬ? ቆይ እስቲ አንዴ ላቁመው። ስለ ተክልዬ ቻቻ ምንድን ነው? ለተክልዬ ነው ዝክር። እስቲ ከመጽሐፍ ቅዱስ አንድ ለጻድቃን የተጠቀሰ ጥቅስ ጥራ። አራተ ሚኪና የሆነ ነገር አድርገው። ና ሚኪ፣ እስከ መቼ ነው ሚኪ የምትለው? ና ጥቀስ። ማቴዎስ 10:41 ላይ ጻድቅን በጻድቅነቱ የሚቀበል ራሱ የጻድቅን ዋጋ ያገኛል ይላል አይደል? አንተም ጠቀስክ። ቆይ እኔም ልጨምርልህ። ከዛው ዝቅ ይልና ማቴዎስ 10:42 ላይ እንዲህ ይላል፣ ከታናናሾቻችሁ አንዱ ቀዝቃዛ ውሃ በደቀ መዝሙሬ ስም ያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል ማቴዎስ 10:42 ላይ። ታዲያ እኛ ብናጠጣም ብናበላም ብንዘክር የሚፈረድብናል? ታዲያ ኦርቶዶክሳውያን የፊታችን ታኅሳስ 24 የአቡነ ተክለ ሃይማኖት የልደት ክብረ በዓላቸውን ምክንያት በማድረግ እኛ የተክለ ሃይማኖት ወጣቶች የአቡነ ተክለ ሃይማኖትን ዝክር ልንዘክር ተዘጋጅተናል። ታዲያ ከዚህ በረከት መካፈል የምትፈልጉ እህት ወንድሞቼ ከታች ባለው አካውንት የበኩላችሁን እያደረጋችሁ ከዚህ በረከት መካፈል ትችላላችሁ። ሰላም እግዚአብሔር ከሁላችንም ጋር አለ። አንተ ቤትክ ስጋጋታ ምን ያደርግልኛል? እንግዲህ ትንሽ ዘና እያደረገ በጣም አስተማሪ የሆነ ቪዲዮ ነው። በተለይ ደግሞ ብዙም ሳናቅ እንግዲህ አለ አይደለ በተለምዶ ብቻ ዝም ብለን ዝክር የምንዘክር ሰዎች ስንጠየቅ እንግዲህ ምላሽ እናጣለን። ለዛም የሚሆን ድንቅ ቪዲዮ ነው። በእውነት እስቲ በዚሁ ወደ ዲያቆን ሄኖክ ኃይሌ ቪዲዮ እንሂድ። እገባለሁ። ለዚች ንግግሬ ዋጋ ከፍላለሁ። የመንግስት ባለስልጣን የገንዘብ ሚኒስትር የማያውቀው ሰውዬ መጥቶ የምታነበው ይገባሃል ያለው። አሁን እኔ ዛሬ የኢትዮጵያን የገንዘብ ሚኒስትር መኪና ላይ ቁጭ ብለው ሲያነቡ በሩን ከፈታ አድርጌ የሚያነቡት ይገባዎታል ብላቸው ምንድን ነው የሚሉኝ? እገባለሁ። እኔ ራሴ እገባለሁ። ለዚች ንግግሬ ዋጋ ከፍላለሁ። ባለስልጣን ነው ረጥጋ ብሎ እነዛ አካባቢ ያሉትን ወታደሮች ግረፉት ማለት ይችላል። የታውቀኛለህ ማለት ይችላል። የሚያስረዳኝ ሳይኖር እንዴት ይቻላል? እኛ እኮ ትዕቢተኞች ነን። እማናውቀውን ነገር እንኳን አላውቅም ማለት እንኳን አንፈልግም። እማናውቀው እኔ እንጃ አላውቀው። እኔ ሰው በትትና ሲጠይቅ ማቀው አንድ ነገር ነው። እሱ አሁን ስንት ሰዓት ነው የሚለው ብቻ ነው። ስንት ሰዓት ነው ትላላችሁ እንላለን። ከዛ ውጭ እኮ መጠየቅ አንፈልግም። አላዋቂ ላለመባል ያለን ፍርሃት፣ ሌላ ሰው ላለመጠየቅ ያለን ጭንቀት ምን ነበር እንኳን ይላሉ አንዳንድ ሰዎች ጥያቄ ሲጠይቁ። አያውቁትም እኮ ግን አውቀው ነበር ጠፍቶብኝ ነው ለማለት ማለት ትዕቢት አለች። አያችሁ እንግዲህ እንደተመለከታችሁት ነው። በእውነት አስተማሪ ቪዲዮ ነው። በተለይ እንግዲህ ነገሮችን ሳናውቅ እያወቅን እያስመሰልን ለምን ጠይቅ ሰዎች ማለት ነው። እንግዲህ ራስን ዝቅ ማድረግ መጠየቅ እንግዲህ ከጃንደረባው የምንማረው ነገር ነው። እኛም ለኢትዮጵያውያን እንግዲህ ለክርስትና ሃይማኖታችን እንግዲህ መቀበል አንዱ ምክንያት የሆነው እንግዲህ ጃንደረባው በዛ መልክ ነበረ እንግዲህ ሲነጋገር የነበረው ቪዲዮ እንግዲህ ይሄን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁን እጅግ በጣም አድርገን እናመሰግናለን። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብም ያላደረጋችሁ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን። ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል አስፍሩልን የምንለው። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።